አንዳንድ ወንድሞች አላችሁ ማለት ነው። ሚስቶቻችሁ ፍቅረኛችሁ ከተለያያችሁ በኋላ ለምንድን ነው አምሮባት ስታው በቃ አምሮባት ጥሩ ኑሮ ስትኖር ማየት የማትፈልጉ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ሙአብድራህማን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አላህ አልሐምዱሊላህ። ከእናንተ እስከ እንዴት ናችሁ? ሁሉ ሰላም ነው? በላይክ እና በሰብስክራይብ ግቡ፣ አበረታቱ ማለት ነው። የምታበረታቱ ደግሞ አመሰግናለሁ፣ ሽክራን ብያለሁኝ። ዛሬ ደግሞ በአዲስ ርዕስ ነው የመጣሁት ማለት ነው። የሰሞኑን አጀንዳ ሁላችሁም አይታችኋል፣ እኔም አይቻለሁኝ። ወንድ ነው የምትመስለኝ ምናምን የሚል ማለት ነው። አንዳንድ እህቶች አላችሁ፣ በነገራችን ላይ በቃ አንዳንድ እህቶች አላችሁ፣ ራሳችሁን አስከብሩ። እውነት ነው የምላችሁ። እንዴ ወንድ ቢሄድ ወንድ መጣል መሆናችሁ ነው። ግን እንደዛ የምትሆኑት ማለት መጀመሪያውን ከዲያችሁ እንደ ቅመል ትለጠፉና ከዛ በኋላ ላይ በሆነ አጋጣሚ የእናንተ ደካማ ጎን እስካወቀ በቃ ያስለቅሳችኋል። የእናንተ ደካማ ጎን ታወቀ። በነገራችን ማንኛውም ሰው ነው፣ ትዳር ብቻ ሳይሆን በቃ እንደ ፍቅረኛ ምናምን ወንዶች ብቻ ሳይሆኑ የእናንተን ደካማ ጎን የሚያውቅ ሰው ማለት ነው። በዛሽ በደካማ ጎናችሁ እንደዚህ እየሄደ በሆነውም ባልሆነውም ነገር ትንክስ እያደረገ ነው የሚያስለቅሳችሁ። ምንም ቢሆን ለሰው ደካማ ጎናችሁን አትናገሩ ነው የምለው፣ እንደ ሀሳብ ማለት ነው። እና የሰሞኑ አጀንዳ እኔ አልፈልግሽም ወንድ ነው የምትመስይ ምናምን። ኧረ ተው ሴቶችዬ ተው። ሴት ልጅ እኮ ክቡር ናት፣ ወላሂ ነው የምላችሁ። ሴት እኮ ሴት በቃ ሴት እኮ ሴት በየትኛውም በሃይማኖት ብትሄዱ በሁሉም ነገር ብትሄዱ ሴት እኮ ማለት ክቡር ናት። ወላሂ ለምንድን ነው ራሳችሁን የምታለቅሱት በዛ ልክ እንዴ? እሱ ቢሄድ ያደህ ለምንድን ነው የምታለቅሱት? አንዳንድ ሰዎች በቃ እሱ ተለያችሁ በሆነ በአካል እንኳን ሳታውቁት ቤተሰቦቻችሁ እንኳን ሳይተዋወቁ ምናምን በሆነ በስልክ ስምጥ ብላችሁ ትገቡና ሌላ ዓለም ውስጥ ከዛ በኋላ ላይ አልፈልጋችሁም ሲላችሁ ያዙ ይልቀቁኝ መነፋረቅ ምናምን። ኧረ ተረጋጉ። መጀመሪያ እናንተ በቃ ትክክለኛ ሴት ሁኑ እንጂ ምርጥ ወንድሞች እኮ አሉ። ወላሂ ነው የምላችሁ፣ ምርጥ ወንድሞች አሉ። አህላቃቸው የሚያምር ስታዋቸው እንደዚህ በቃ ቁመናቸው እንኳን ስታዋቸው ወንድ የሚመስሉ አሉ። ወላሂ የሆነ በቃ ወንድ የሚሆን መስሉ አልኳችሁ። ወንድ የሚመስሉ የሆነ በቃ ምን ይሰራላችኋል? ወንድ የሚመስሉ ምርጥ ወንድሞች አሉ። አንዳንድ ወንድሞች ብቻ ሲቀሩ ማለት ነው። እና ለምንድን ነው ራሳችሁን የማታስከብሩት? ለምንድን ነው ደካማ ጎናችሁን ታጣሉ? ተወሩ ኖሩ ታጣሉ። ለምንድን ነው ቲክቶክ ላይ ገብታችሁ የምታለቅሱት? እና እሱ ብሄር ሌላ ሰው አታገኙም እንዴ? ወይኔ በላቸው ወላሂ ከሰሞኑ ማለት ነው እንዴት እንደሳኩኝ። እናማ አንዳንድ እህቶች ተው፣ እውነት ተው። እኛንም አታሸማቁን ማለት ነው። በእናንተ የተነሳ እኛም አንሸማቀቅ፣ አታሸማቁን። አንዳንድ አስታምባና ቆቦ የሚረገጥ ሰው ምንም ለሴት ግድ አይሰጠውም፣ እመኑኝ ማለት ነው። ትክክለኛ ወንድ ማለት ነው ሴት እናት ነች፣ ሴት እህት ነች፣ ሴት ሚስት ነች፣ ሴት ልጅ ነች ብሎ የሚያስብ ምርጥ ወንድሞች አሉ። ቀድሞ ሲጀመር ስደት ላይ ያላችሁ እህቶች ማለት ነው፣ አሁን ላይ ስደት ላይ ያሉ ወንድሞችን አግቡ። ምክንያቱም በኢኮኖሚም ትመጣጠናላችሁ፣ በሀሳብም ትግባባላችሁ። እንዴት ገንዘብ እንደሚመጣ እንደው ምንም እንኳን ባያውቁ እንኳን እንዴት ገንዘብ እንደሚመጣ ያውቃሉ አንዳንድ ወንዶች። ምክንያቱም እሱም በረሃ ላይ ግመል አግዶ በኢማራት ምድር አርማታ ሸርቶ፣ ይሄ ምንድን ነው የሚባለው እንትን በቃ ቤት የሚሰሩት አሉ አይደለ? እነዛ አሁን ብታገቧቸው ትዳር ጋር እንኳን ራሱ ስትረው ብለው ነው የሚኖሩት። ምክንያቱም እንዴት እንደሚኖር እንኳን ያውቃሉ። በቃ ከቤተሰብ ተነጥለው ብዙ ነገር ያዩ ብዙ ነገር ያሳለፉ ምርጥ ወንድሞች አሉ። እና ዝም ብላችሁ እንትና ለሚረገጥ ወንድ እንትኑን ቂጡን ዝቅ አርጎ ቂጡን እያሳየ ለሚሄድ ወንድ የምትነፋረቁ ሴቶች ግን እረፉ፣ እውነት እረፉ። ለምንድን ነው ደካማ ጎናችሁን የምታሳውቋቸው? ቀድሞ ሲጀመር እናንተን ትዳር የሚፈልጓችሁ ከሆነ የእናንተን ደካማ ጎን አይፈልጉም። እናንተ እንድታለቅሱ ስበብ አይሆኑ። እናንተን ደስ እንድላችሁ የሆነ በቃ አለ አይደለ? እዛ ሰው ሀገር ላይ ተቀምጣ ሰዎች ምናምን በቃ ብዙ የሚያስቡ እኮ ምርጥ ወንድሞች አሉ። እና አንዳንድ ሴቶች ዝም ብላችሁ እንዲሁ ከወንዶቹ ማትሻሉ እንዲሁ እርግጤ የሆናችሁ ሴቶች አላችሁ። እንዲሁ እንደዚህ ጠጉራችሁ እንደዚህ እየፈጠራችሁ አብሶም እነዚህ እንትን ወገኖቻችን ማለት ነው። እንዲሁ እርግጥ የሆናችሁ ሴቶች አላችሁ።
እንደነዚያ ያላችሁ አሁን እናንተ ናችሁ እንጂ መሰደብ ያለባችሁ ወንዶች አይደሉም። እኔ በጣም የገረመኝ የሰሞኑ አጀንዳ ማለት ነው። እኔ አልፈልግሽም ወንድ ነው የምትመስለኝ። አስተውረላ ላዚም እስከዚህ ጥግ ቢቀርስ ማሬ ቢቀርስ እንደዛ ያለው እኮ ማለት ነው። አግብተሽ እንኳን አንቺ ራሱ ብታስተዳድሪው አይሆንሽም። እንኳን እሱ ሰርቶ ሊያስተዳድርሽ አንቺ ሰርተሽ አረብ ቤት ተቀጥረሽ ምናምን ብታስተዳድሪው እንኳን አይሆንሽም። እንደው ራሱ ልጅ ወልደሽ ራሱ በኋላ ላይ ስቀቀን ነው የምትገቢ፣ ስቀቀን ማለት ነው። ስለዚህ ቢቀርስ ኧረ ተው እህቶቼ ግን ተው፣ ወላሂ ተው። አሁን በተለያየ ሶሻል ሚዲያ ይመከራል ምክር፣ ማንሰማው ማናየው የለም። እኛ ግን አንማርም ከሰዎች ምንጊዜም ቢሆን ነገ የምንሰውነን አንዳንድ እህቶች፣ በእርግጥ ሁሉንም ማለት አይደለም። ምርጥ እህቶች ኢማን ያላቸው በጣም ውጫቸው ውስጣቸው ውብ የሆኑ አህላቃቸው የሚያምር እህቶች አሉ። ወንድሞችም እንደዛው። እናንተን አላልኩ። የሆነ ነገር ታጣሉ ስቶሪዋ ነው ቶሎ የሚሄዱ የሚያየው ማለት ነው። እሷም ደግሞ ንፍርቅ የተነፋረቀሽ ንፍሮ ማለት ነው እያለቀሰች መፖሰት ምናምን አለ እዚህ የተዛ ምን ትመስላለች? እናታ ሄደ ምን ብዬ ማለቅሰው እንዴ? ለምን ማለቅሰው? ለምን ታለቅሱት? እሱ ብሄድ ሌላ አይመጣም እንዴ? ባይመጣስ ቢቀርስ? እኔ ብቻ መኖር አልችልም እንዴ? ምን ነው ይኖራል እኮ መሆናችሁ ነው። ሲጀመር በፍቅር መሀል በእንትና ብሎ ታገባችሁ ወዲያ እንዳ ምናምናችሁን አትላኩ ባካችሁ። ከዛ ውጭ ግን ላለ ነገር ስቆ ከመጣ ስቃችሁ ሸኙት። ከላስ ሹሃላ መሆናችሁ ነው። በሰላማችሁ ነው። በሰላማችሁ አትመስሉኝም አንዳንድ ሰዎች። ሲጀመር ወንዶች ማለት ነው በፍቅርም ሆኑ አፍቅረዋችሁ አግብቶችሁ ምናምን ኑራችሁ ከዛ ስትለያዩ ከእነሱ ተተለያያችሁ ሆነ እንደ አብዛኛ ያበሻ ወንድ ማለት ነው አምሮባችሁ እንዲያው አይፈልጉም። እኔ ግራ የሚገባኝ ነገር ይሄ ነው። በቃ እኛ ሆነ እኔ እንጃ አብዛኛው ሴት ችግር የለበትም እሷ ጋር ተለያየ ሌላ አግብቶ ጥሩ ህይወት ከኖረ ምንም ችግር የለባትም ሴቷ። ግን ወንዶች በጣም የሚጠሉት እንደዚህ ያለ ነገር በቃ ተበሳቁለው ወዲታይ ዝቅ ብለው እንደዚህ እያለቀሱ ለቀን ደካማ ጎናቸውን እያዩ ምናምን ይህን እያደረጉ መኖር ነው የሚፈልጉት። እንደዚህ ሁና እንዲኖር ነው ሴቱ የሚፈልጉት ከእነሱ ከተለየቻቸው በኋላ ማለት ነው። እና ለምንድን ነው ሀደ ደካማ ጎናቸውን የምታሳዩቸው? እንደዚህ ከሆነ ሲጀመር አጠይባት አጠይቢን ነው። መልካም ወንድሞች አሉ። ስለዚህ ምንድን ነው የሚባለው የሚወጣ እንጀራ ከምጣዱ ያስታውቃል ትላለች አያቴና። ቀድሞ የሚሆንና የማይሆን ሰው እንዲሁ ራሱ ስታወሩ በአንድ ቀን ወሬ ያስታውቃል። የሚሆንና የማይሆን ሰው ዝም ብላችሁ ለማይሆናችሁ ዝም ብላችሁ ማልቀስ፣ መነፋረቅ፣ ሚዲያ ላይ ወጣታችሁ ሚዲያ መቼም ብላችሁ የሆነ የተለያየ ነገር ማለት ምናምን ይዛ እና አንዳንድ እህቶች ግን ብትጠነቀቁና ብታቆሙ አሪፍ ነው። እንዴ ከሄደ ሄዲያ ለምን እንደምታለቅሹ? ብሄድስ እሱ ጋር ምንም ነገር በቃ በሆነ ነገር ሲልሽ ቀድሞ ትክክለኛ አንቺን ለትዳር የሚፈልግ ትክክለኛ በቃ ለወደፊት ህይወቱ የሚፈልግ ከሆነ የሆነ ነገር አይልሽም፣ ያስታውቃል። የሆነ ነገር ገንዘብን በሉ የሆነ ምናምንሽንም ላኪ በሉ ምናምን አይልም እንደዚህ ያለ ሰው። አረ ስንት ቆፍጠን ያሉ ወንድሞች አሉ። ወላሂ ላዚም መሆናችሁ ነው። እንዲው ራሳችሁን አታርክሱ። ወላሂ ስንት ወንድሞች አሉ መሰላችሁ? ምርጥ ወንድሞች አሉ። መሆናችሁ ነው። በቃ ብታገቧቸው እንኳን እናንተን ሰርተው ማስተዳደር የሚችሉ ምርጥ ወንድሞች አሉ። እንደነዚህ ያሉ ወንድሞች ሞልተው ታዲያ ዝም ብሎ ቂጡን እያሳየ ለሚሄድ አስታምባና ቆቦ እየረገጠ ለሚሄድ ወንድ ነው የምታለቅሱት ደግሞ። ከቲውም ሶሻል ሚዲያ ላይ ወጥታችሁ ሰው ቤት ገብታችሁ እንዲህ ብሎኛል እንዲህ ብላ ምናምን እሱ ይጠራልኝ ባይጠራስ ቢቀርስ ተወሽ እኮ ተተወሽ ተጠራ አልተጠራ ነው። እንደው ቲክቶክ አጀንዳ እንዲያጣባችሁ ነው ሶሻል ሚዲያው። ሁለቀን እንደው የአረብ ሀገር ሴት ተብሎ እንዲሰደብ፣ ሁለቀን የአረብ ሀገር ሴት ተብሎ እንዲነሳ፣ ሁለቀን ሴቶች ተብሎ እንዲነሳ አጀንዳ እንዲያጣባችሁ ነው ይሄን የምታረጉት። ግን እውነት አጀንዳ እንዲያጣባችሁ ነው ሚዲያው። ኧረ ቢስሚላ
እናማ ለሚሄድ ሰው መንገዱን ጨርቅ ያርግለት። እናንተን ለሚወዳችሁና የሚያከብራችሁን ውደዱ፣ አክብሩ። ለማንኛውም ሰው ቢሆን ደግሞ ደካማ ጎናችሁን አታሳዩ። ደካማ ጎናችሁን አሁን እኔ ምሳሌ የሆነ ሰው ደካማ ጎኔን ካወቀ በሆነ የሆነ ሰዓት ዞሮ ሰው እንደተዋደደ አይኖርም፣ እንደተጣላም አይኖርም። በዛ በተጣላንበት ወይ በተቀያየምንበት ሰዓት ያችን ደካማ ጎኔን የሚያውቅ ከሆነ በዛሽ ገብቶ ነው እኔን ለመጉዳት የሚያስበው ማንኛውም ሰው ማለት ነው። እናማ አትናገሩ። አብሶን በትዳር ዓለም ሆናችሁ አብዛኛው አሁን ወጥቶ የሚያለቅሰው ሴቱ ነው። ያዙ ይልቀቁኝ የሚለው ሴቱ ነው። ባሌት ወይ ሌላ ገባቢ ሴቱ ነው። ፍቅረኛ እንደዚህ ከዳይ ሴቱ ነው። እንትኔን ይዞብኝ ሴቱ ነው። ያሮሪዛ ሆናችሁ ነው። ግን ሲጀምር በስደት ያላችሁ ሰው ቤት ሆናችሁ ባይኖርስ ፍቅር ባይዛችሁስ መያዙንስ ቢያቆመው መያዙን ያቆምላችሁ ማለት እንዴት ነው የሚይዛችሁ? ባይዝስ ቢቀርስ የምን ፍቅር ነው? ሀገራችሁ ስገቡ የሀገራችሁ ልጅ የምታውቁ ቤተሰብ የሚያውቅ በነገራችን ላይ አንዳንድ ቤተሰብ ጥሩ ጥሩ ቤተሰብ አለ። ተይ አይሆንሽ ምናምን ስትባሉ ወዲያችሁ ንክር ትላላችሁ እንደንትን ከዛ ወጣቱ ይቸግራችኋል። በኋላ ቤተሰብ አይቶ ነው ተው የሚላችሁ። አብዛኛው ወላጅ ለልጁ ክፉ የሚያስብ ወላጅ የለም። እናንተ ግን ኧረ ቢስሚላ አሁን ምሳሌ ኧረ እኔ እንደው እዚህ ጋር ማውራት አልፈልግም። አሁን አንዳንድ ሰዎች አሉ አብሶም ሳኦል ላይ የምኖሩ ማለት ነው። እሷ የት ሀገር ናት? እሱ የት ሀገር ነው? በቃ አይገናኙም ሀገራቸው። በየት እንኳን እንደው ሀገሩ እኔ ሲጠሩ ሰምቼው የማላውቀው ሀገር እዛ ጋር ይጋባሉ። ቤተሰብ አይተዋወቅም ምን አይልም። ከዛ በኋላ የሆነ ነገር ደካማ ጎኑን ያውቃል። ከዛ በኋላ በቃ እዛ ይቀጠቅጣታል። ምን ያረጋታል? ልጅ ትወልዳለች ወይ እሷ ወልዳ። አንዳንድ እርገጠ ሴቶችም አሉ ልጆቻቸው ወልደው ጥረው የሚተው አሉ። ማሻላ ሊያቸው እንዲህ ያለ ቀልብና ልብ እንዳላቸው አላውቅም። እና ከዚህ ሁሉ መከራና ስቃይ ቢቀርባችሁስ ሴቶችን ባታሰድቡስ እንዴ? ለሚተዋችሁማ መንገዱን ጨርቅ ያርግልን። ለምን ጥርቅ አይልም? መሆናችሁ ነው። ግን ስንት ጨዋ ወልዶ ጨዋ ያሳደጋቸው ወንድሞች አሉ። ወላሂ ነው የምላችሁ። ሴቶቹም እንደዛው። ግን ሱብሃንአላህ አያገጣጥምም። አብዛኛው ጊዜ በቃ መልካም ጥሩ ወንድ በቃ ማለት በእድሜ ይመስለናል እኛ እድሜው ከ25 ዓመት በላይ ከሆነ 30 ዓመት ከሆነ ምናምን የሆነ ወንድና ምንድን ሲበስል ምናምን አህላቅ አንዳንድ ሰው አህላቅ ነው። 50 ዓመትም 60 ዓመትም ሞልቶት ዝም ብሎ ሴት የሚያስለቅስ ሴትን የሚያሰቃይ ሞልቷል። አህላቁ የተበላሸ። አንዳንዶች ደግሞ በቃ 23 24 ዓመት ሆኗቸው ራሱ ምርጥ ወንድሞች አሉ። በጣም ብስል አስተዋይ ማሻአላህ ምርጥ ሰዎች አሉ። እና አንዱ ቢሄድ አንዱ በሚመጣበት ዘመን እናንተ እዚህ ያመጣታችሁ እንትና መቼም ብላችሁ እስከኛ የምታሳቅቁን ሰዎች ግን እንደ ሀሳብ እረፉ። እና ደግሞ ከተጋባችሁም ደግሞ ለባሎቻችሁም ሆነ ለፍቅረኞቻችሁ ደካማ ጎናችሁን አታሳዩ። አታልቅሱ። ወንዶች ምንም ቢሆኑ አያለቅሱም። ካላስ እናንተ ሳዲያ ለምን ታለቅሳላችሁ? አታልቅሱ። እናንተ በቃ ደካማ ጎናችሁን ካዩ ነገም በዛ በደካማ ጎናችሁ ነው የሚገቡት። እና እንደዛ ነው እላችኋለሁኝ። አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አመሰግናለሁ። ባይ ባይ። ሁላችሁንም ወዳችኋለሁኝ እና ያስቀየምኳችሁም ካላችሁ አውፍ በሉኝ።